nuren alawatanım Fırnakasıkay alawatanım Hoppın o gönlü Mamutay dadaw Kıngıdit bıret Kapsonalı daw Addisu ትውልድ ሀሳብ ነው ሜዳው ያልቆሙት አብይና ያልተቀየሩት ተቾች ፕላዝማ ሲተከል ፕላዝማ ልማት ነው ወይ የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ አጋሩ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። ቲፒኤልኤፍ የሚመሩ 2001 ተደራጅቶ ከዚህ እስከ ላይ ይኸው ሆስፒታል እንሰራለን ብሎ ሸንኮራችን እየመነጠሩ ነው ብሎ አነሱ። ሸንኮራ የሚተክሉበትን ሌላ ቦታ ላይ መሬት አሳልፈን ሰጠናቸው። እሱ ብቻ አይደለም ልማቱን ተቃውሞ ልማቱ አይመጣም በሚል ነው እስከላይ ሄዱት። እናመሰግናቸዋለን ብሎ ነው ያለፉ። እንኳን ቆሜ ድሞት እንኳን እነዚህ ህፃናት ልማቱን ይቀጥላሉ አይቆምም። በአመንበት እኔና ያጋሩ ሰው አምነን ልማቱን ጀምረናል። ልማቱን ማንም አይላቆመንም። ትምህርት ለሁሉም ነገር መሰረት ነው። ብዙ ጠቅላይ ሚኒስትር ብዙ አብይ ካጋሩ እንዲወጣ ተፈልጋችሁ መስመሩ ትምህርት ብቻ ነው። ይሄን ለመስራት የግድ ተማሪ ማለት አለበት። በርካታ አብይ ካጋሩ እንዲፈጠሩ ከፈለጋችሁ መንገዱ ትምህርትና ትምህርት ብቻ ነው። ይህ ትንታኔ ሜዳ ነው። ታሪክ ራሱን ይደግማል የሚለው የአበው አባባል ለኢትዮጵያ የልማት ምህዋር ብዙም የሚሰራ አይመስልም። ምክንያቱም የዚህች ሀገር የልማት ታሪክ ራሱን በድግግሞሽ አዙሪት ውስጥ እየቀፈደደ ሳይሆን በትላንትናው አፈር ላይ በብልሃት የተዘራውን ዘር ዛሬ ወደ ታላቅ ሀገራዊ ፍሬ እየቀየረ ከአድማስ ባሻገር ሩቅ እያማተረ ነው። ይህ ስፍራ ተራ የመሬት ቁራጭ አይደለም። ወደ ዛሬዋ ዘመናዊት ኢትዮጵያ አልፎ ተርፎም ወደ ዓለም አቀፉ መድረክ በልማት ክንፎች የሚወስደን የታሪካችን ትልቅ መነሻ ነጥብ ነው። ዛሬ በመላ ሀገሪቱ የምናያቸው የሜጋ ፕሮጀክቶች፣ የኮሪደር ልማት ውበቶችና የዲጂታል ኢትዮጵያ አዲስ ምዕራፍ በሙሉ የልብ ትርታቸው የተቀዳው ገና በ2001 ዓ.ም ከአጋሮ ከተማ በበቀለው ታላቅ ፍልስፍና ነበር። ይሄ ልማት በየትኛው ቋንቋ በየትኛው ምክንያት አይቆምም። ያኔ ዶክተር አብይ አህመድ የሀገር መሪ አልነበሩም። የቤተ መንግስቱ ዙፋን ላይ አልወጡም፣ ቀርበውም አያውቁም። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ዳይሬክተር በነበሩበት በዚያ የትላንት ወጣትነት ዘመናቸው ለአጋሮ ከተማ የፕላዝማ ማዕከል አስገንብተው ለመመረቅ በዚህ ስፍራ ቆመው ነበር። ያኔ በዚያ መድረክ ላይ የተናገሩትና ወደፊት አሻግረው ያዩት እይታ ግን መሪ ከመሆናቸው በፊትም መሪነታቸውና አርቆ ሐሳቢነታቸው በውስጣቸው በጥልቀት የነበረ ጽኑ ማንነታቸው ለመሆኑ ትልቅ ማሳያ ነው። አሁን እኔ ናፈቀኝ ኢትዮጵያ አጋሮን መቼ አራያ ታረጋለች፣ አፍሪካ አጋሮን መቼ አራያ ታረጋለች። የኦሮሚያ ጉዳይ አልቋል። ይህ ክስተት ሀገርን ለመለወጥና ለማልማት የግድ የስልጣን ማማ ላይ መፈናጠጥ ወይም የካዝና ቁልፍ መያዝ የግድ አለመሆኑን በተግባር ያሳየበት ከዘመኑ እጅጉን የቀደመ ብርቅዬ መቅደም ነበር። ያኔ ለአጋሮ ሆስፒታል ሲያሰሩ፣ የወጣቶች ማዕከልን ሲያስገነቡ፣ መሃል አዲስ አበባ በሚገኙ ዘመናዊ ማደያዎች ልክ የተለካ 24 ሰዓት የሚያገለግል የነዳጅ ማደያ በመሃል አጋሮ ከተማ ላይ ክስተት ሲያደርጉ ከመንግስት ካዝና 1 ሳንቲም አልወጣም ነበር። ልማት በበጀት ብዛት ሳይሆን ሰውን አእምሮንና አቅምን በቅንነትና በታማኝነት ማስተባበር መሆኑን ያሳዩበት ወርቃማ የታሪክ ምዕራፍ ነበር። እዚህ ላይ ግን አለመገረም አይቻልም። በወቅቱ የሀገር መሪ ሳይሆን በኪሱ የመንግስት በጀት ሳይኖረው እንዴት እንዲህ በባዶ እጁ ሙሉ በሙሉ እርግጠኛ ሆኖ ይናገራል? ለዚያውም በጊዜው በነበረው አስገዳጅ የፖለቲካ ድባብ ውስጥ እንዲህ አይነት ትልልቅ ፕሮጀክቶችን ያለ ፍርሃት ለመተግበር መነሳት ምን አይነት የውስጥ እምነትና ጽናት ቢኖረው ነው የሚል አግራሞት መፈጠሩ አይቀሬ ነው። የዚህ ሚስጥር ግን ቀላል ነበር። መተማመናቸውም ቢሆን በሁለት ነገሮች ላይ ብቻ የተንጠለጠለ ነበር፣ በህዝቡ ቅንነትና በፈጣሪ ፍትሃዊነት ላይ። ያጋሩ ህዝብ ቅን ስለሆነ ልቡ ንጹህ ስለሆነ በእውነት እግዚአብሔር ይሰማዋል። ታዲያ
ታላቅ ራዕይ ባለበት ሁሉ አብሮ የሚበቅልና የሚዋጋ አሜኬላ መኖሩ የተለመደ ነው። የያኔው አቶ አብይ አህመድ ያንን ሁሉ ተአምር ይዘው ለአጋሮ ልማት ብቅ ሲሉ ገና ከመነሻው ምን ያህል የትችትና የዱላ ውርጅብኝ ይወርድባቸው እንደነበር ይታያችሁ። እሳቸው ይዘውት የመጡት ራዕይና የፈጠሩት ንቅናቄ በወቅቱ ለነበሩት ገዢዎች ከባድ ራስ ምታት ነበር። በተለይ ለአጋሮ ከተማ ልማት ማሰባሰቢያ የተጀመረው ከኛ ወዲያ ለኛማ ተባብረን አጋሮን እናልማ የሚለው ታላቅ ንቅናቄ የፈጠረው ማዕበል በወቅቱ የነበሩትን ጠቅላይ ሚኒስትር መለስ ዜናዊን በቀጥታ አስቆጣ። ነገሩ የልማት ሳይሆን የፖለቲካ ፉክክር መስሏቸው አቶ አብይን በወቅቱ ገመገሟቸው። ከስራቸውም እንዲነሱ ተደረጉ። በዚህ አላበቃም። ለልማቱ ተብለው የተዘጋጁ ቲሸርቶች እንዳይለበሱ እንዳይሸጡ ታገዱ። የልማት ደጋፊ የነበሩት የአጋሮ ወጣቶችም አብይ እያላችሁ አጨብጭባችሁ እንዳትቀበሉ ተብለው በካድሬዎች ተዛተባቸው። አልፎ ተርፎም ዶክተር አብይ ወደ ገዛ ሀገራቸው ወደ ትውልድ ቀያቸው ወደ አጋሮ እንዳይገቡም እስከ መከልከል ደርሰው ነበር። የለውጡ ጥንስስ ግን በዚያው በ2001 ዓመተ ምህረት በአጋሮ በተዘጋጀ የራት ግብዣ አንድ ሰው ራት በ2000 በልቶ የዛሬውን ገበታ ለሀገር ፕሮጀክት ያኔ ከመጀመር የሚነሳ ታላቅ ምስጢር ነበረው። ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሮ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። እነማን ይሆኑ? እኚህ መሪው የገለጿቸው ልማቱን በጥርጣሬና በክፋት ያዩ የነበሩ ተቺዎችና ምቀኞች እነማን ነበሩ? ያኔ በቦታው ለነበሩትና ለዛሬው የአጋሮ ከተማ ከንቲባ አቶ ነዚፍ እነዚያን የልማት ጋሬጣዎችና የተሸረበውን ሴራ ዛሬ ላይ ሆነው በትዝብት ለማስታወስ ቀላል ነው። 2001 የተጀመረውን 2002 ላይ ሆስፒታል ለመገንባት ሸንኮራ ነበር። የዛ ቀበሌ መሬት ላይ ሸንኮራዎቹን መንትሬን ከዚህ ጀርባ ማለት ነው። እዚህ ጀርባ መንትሬን ለሆስፒታሉ ስናረግ ተፈናቀልን ብሎ ከዚህ ቲፒኤልኤፍ የሚመሩ 2001 ተደራጅቶ ከዚህ እስከ ላይ ይኸው ሆስፒታል እንሰራለን ብሎ ሸንኮራችን እየመነጠሩ ነው ብሎ አነሱ። ሸንኮራ የሚተክሉበትን ሌላ ቦታ ላይ መሬት አሳልፈን ሰጠናቸው። እሱ ብቻ አይደለም ልማቱን ተቃውሞ ልማቱ አይመጣም በሚል ነው እስከ ላይ ሄዱት። እናመሰግናቸዋለን ብሎ ነው ያለፉ። እንግዲህ ያልቆሙት አብይና ያልተቀየሩት ተቺዎች የምንለው ለዚህ ነው። ያኔ በአጋሮ ምድር ልማቱን እያዩ የተቃወሙት እነዚሁ አካላት ዛሬም በመላው ኢትዮጵያ የሚሰራውን ታላቅ ሀገራዊ ለውጥ በተመሳሳይ አሮጌ ልማድ ይቃወማሉ። ትላንት በአጋሮ ከተማ ይህ ሆስፒታልና ፕላዝማ ምን ያደርጋል ይሉ የነበሩት ተቺዎች ዛሬም ያንኑ የትላንት አመለካከታቸውን ቅንጣት ሳያሻሽሉ ኮሪደር ልማት ምን ይጠቅማል፣ ልማትስ ምን ያደርጋል እያሉ ያላዝናሉ። እነዚህ ተቺዎች በአንድ በድን ቦታ ላይ ቆመው ቀርተዋል። ዘመኑ ጥሏቸው ነግዷል። ኢትዮጵያም ከዘመኑ ጋር ጥላቸው እልም ብላለች። ሴራቸው የትላንትናው አሮጌ ካሴት ነው። ባለፉት ዓመታት ትችታቸውን እንኳ ማሻሻልና ማዘመን አልቻሉም። የሚያሳዝነው ይሄ ነው። ዓለም በአርቲፊሻል ኢንተለጀንስ እና በኳንተም ቴክኖሎጂ በሚያብድበት በዚህ ዘመን የኛ ተቺዎች አሁንም ትላንት በሚሊኒየሙ ማግስት በጫኑት አሮጌ የትችት ሶፍትዌር ላይ አፕዴት ሳያደርጉ ስታክ አድርገው ቀርተዋል። ሌላው ቀርቶ ስልካቸው ላይ ቲክቶክ እና ፌስቡክ ሲያዘምኑ አእምሯቸው ላይ ግን ያንኑ የትላንትናውን ልማት ምን ያደርጋል የሚል ኖኪያ 3310 ፍልስፍናቸውን ይዘው ይሞግቱናል። በሃጫሉ ዘፈን ልማት ማምጣት አይቻልም የትላንት ፌዝ ነበር። ያኔ ገና ወጣት የነበረው ሃጫሉ ለአጋሮ ልማት ማሰባሰቢያ የድርሻህን ተወጣ ተብሎ በተነገረው በሁለት ቀን ውስጥ ብቻ ሙዚቃውን ሰርቶ አምጥቶ ነበር። አጋሮ ለልማቱ እንደዘገየችና ዛሬ ግን ልጆቿ እንደደረሱላት የሚገልጸው የሃጫሉ ሙዚቃ ህዝቡን አነሳስቶ ለልማቱ ገንዘብ ለመሰብሰብና ልማት ማምጣት ለመቻል የአንድ ሳምንት ጊዜ እንኳ አልፈጀበትም ነበር። ዛሬም ያው ነው። ያኔ በዘፈን ልማት አይመጣም እያሉ ሃጫሉን ያጣጣሉት እኚሁ አቃቂር አውጪዎች ሃጫሉ የአብይ ደጋፊ ነው ብለው ቀጠሉ። ሃጫሉን ከማጣጣል የጀመረው የጥፋት ሰንሰለት ህይወቱን እስከ መቅጠፍ ደረሰ። ዛሬ ላይ ሆነን ስናየውም ልማቱ ከተቺዎቹ ግምትና ምኞት በላይ በብርሃን ፍጥነት እየቀደመ ነው። አይቻልም በሚል አሮጌ ካሴት ላይ ሲያዘግሙ ልማቱ በፈጣን ምት ወደፊት እየገሰገሰ ጨዋታ ያስቀይራቸዋል። ጠቅላይ ሚኒስትሩ ያኔ
እነዚህን ሁሉ ጊዜ ቀና ነገር ሲሰራ ጨለማ ብቻ የሚታያቸውንና በምንም ነገር የማይስማሙትን አቃቂር አውጪዎች በአንድ ድንቅ ምሳሌ ገልጸዋቸዋል። አባትና ልጅ አህያ የነዱ ጉዞ ይጓዛሉ ወደ ገበያ። ጉዞ እንደጀመሩ ከሌላ አቅጣጫ የሚመጡ ሰዎች ያያቸውና እናንተ ሞኞች እንዴት አህያ እየነዳችሁ ትሄዳላችሁ? አህያ የተፈጠረው ሰው ለመሸከም ነው፣ እናንተ ግን እየነዳችሁ ትሄዳላችሁ ብለው ተሳለቁባቸው። ሰዎቹም እውነት ነው ብለው አባትና ልጅ አህያ ላይ ወጥተው ጉዞ ጀመሩ። ትንሽ ሲጓዙ ሌሎች ሰዎች መጡ። እናንተ ጨካኞች፣ አረመኔዎች አትናገርም ብላችሁ ነው ወይ አህያ ላይ ሁለታችሁ የተቀመጣችሁት? ክፉዎች አሏቸው። አባት እውነት ነው ብሎ ልጁን አውርዶ እሱ ብቻ አህያ ላይ ሆኖ መሄድ ጀመረ። ትንሽ ሲጓዙ ይሄማ አባት ሊሆን አይችልም፣ የእንጀራ አባት ነው፣ ጨካኝ አረመኔ፣ አንድ ፍሬ ልጅ በእግሩ እያስኬደ በአህያ ይሄዳል አሉ። አባትም እውነት ነው ብሎ ራሱ ወርዶ ልጁን አሳፍሮ ጉዞ ጀመሩ። ትንሽ ሲጓዙ ሌሎች ሰዎች መጡና አይ ስምንተኛው ክፉ ዘመን ልጅ ተሳፍሮ እየሄደ አባት በእግሩ ይሄዳል አሉ። ከዛ አባት ልጁን ያወርድና አየህ ልጄ ሆይ አለው፣ ሰዎች ምንም መልካም ነገር ብታደርግ ምንም በቀና መንገድ ብትጓዝ አቃቂር ሊያወጡ ይቻላቸዋል። ነገር ግን ውስጥ የሚነግረውን እውነታና ትክክለኛውን ነገር አድርግ አለው። ስለዚህ እኔና የአጋሩ ሕዝብ የምናምነውን የፍቅር የአንድነትና የልማት ጉዞ ጀምረናል። ከዚህ ሊገታን የሚችል አንዳች ኃይል የለም። አጋሩ ትለማለች። አመሰግናለሁ። በ2001 ዓመተ ምህረት የተጀመረው ያ የፍቅርና የልማት ጉዞ ለምቀኞች ቀላል አልነበረም። ያኔ በአጋሩ ምድር የፈነጠቀውን የልማት ብርሃን ለማጥፋት ከአጋሮ እስከ አዲስ አበባ ድረስ ረጅም የጥፋትና የክፋት ሰንሰለት ተዘርግቶ ነበር። የፖለቲካ ዱላውና ሴራው ቢበረታም መሪው ግን ለተንኮል ሰንሰለቱ እጅ አልሰጡም። ይልቁንም ልማቱን ለማስቆም ለሚዶልቱት ኃይሎች ሁሉ መላው የሀገሪቱን የልማት ጣፈንታ የሚወስን አንድ የማይታጠፍ ዝንፍ የማይል የታሪክ ቃል በእርግጠኝነት ተናገሩ። ቀኞቻችን ከአጋሮ ጀምረው ሰንሰለት ዘርግተው አዲስ አበባ ደርሰዋል። አንድ ነገር ላረጋግጥላቸው ፈልጋለሁ። ይሄ ልማት በየትኛው ቋንቋ በየትኛው ምክንያት አይቆምም። መሪው ገና በዚያ የወጣትነት ዘመናቸው ያንን ሁሉ የጥፋት ሰንሰለትና ጋሬጣ የተመለከቱ እንዲህ ባለ ሙሉ ልበ ሙሉነት ልማቱ አይቆምም ብለው ለመናገር ምን አይነት የተረጋገጠ አቅም ኖሯቸው ይሆን? ለዚህ ትልቅ መተማመኛ ደግሞ ምስጢሩ ሌላ አልነበረም። ልማቱ በጥቂት ባለስልጣናት ስብስብ ወይም በትላልቅ ካፒታሊስቶች ዶላር ላይ የተመሰረተ ሳይሆን የሀገሪቱ የኔ ቢጤ ተመጽዋቾችና ምስኪኖች ሳይቀሩ ካገኟት ጥቂት ሳንቲም ላይ በቅንነትና በፍቅር አዋተው የተሳተፉበት ፍጹም ህዝባዊና ቅዱስ ልማት በመሆኑ ነበር። ምክንያቱም ልማቱን የጀመሩት እንደገነቴ ያሉ በመቶ ከሚቆጠር ሰው የሰበሰቡትን 5 ሳንቲም 10 ሳንቲም ደምረው 10 ብር ለልማት ያበረከቱ ጀግኖች ያሉበት አገር ስለሆነ ያኔ ይህንን ቆራጥ የልማት ንግግር በዚህ ስፍራ በድፍረት በመናገራቸው በወቅቱ የነበረው የወያኔ መንግስት ከኢንሳ ዳይሬክተርነታቸው እንዲገፉ አድርጓቸው ነበር። ነገር ግን ሰውን ከስልጣን መግፋት ቢቻልም በእሳቸው ውስጥ ያለን እውነትና ራዕይ ማሰርም ሆነ ማባረር አልተቻለም። ምክንያቱም እሳቸው ያኔ የተከሉት ዘር የአንድ ግለሰብ ሳይሆን የመጻኢው ትውልድ ህልም ነበር። በዕለቱ የነበሩትን ህፃናት እያዩ የተናገሩት ያ ትንቢታዊ ቃል ዛሬ ለደረሰችው ኢትዮጵያ ፍጹም ማሳያ ነው። እንኳን ቆሜ ብሞት እንኳን እነዚህ ህፃናት ልማቱን ይቀጥላሉ፣ አይቆምም። ያኔ መሪው እነዚህ ህፃናት ልማቱን ያስቀጥሉታል ብለው በልበ ሙሉነት ሲናገሩ ተቾቹ ምን ያህል በሳቅ አግስተው ይሆን? በበጀት ያልተደገፈ መሪ በሌለው መድረክ ላይ የተባለ ተራ የህፃናት ጨዋታ ነው ብለው አጣጥለውት እንደነበር አይጠረጠርም። ነገር ግን በትላንትናው መድረክ ስር ቆመው የነበሩት እነዚያ ህፃናትና ወጣቶች የዛሬው የታሪክ አደራ ተረካቢዎች እንደሚሆኑ ያኔ ማንም አልገመተም ነበር። መሪው ዘሩን የዘሩት በትውልድ ልብ ውስጥ እንደነበረ ዛሬ ላይ ቆመን በተግባር እያየን ነው። የዛሬዋ አጋሮ ከተማ ደግሞ ለዚህ እውነት ግንባር ቀደም ህያውና ባለ ግርማ ምስክር ናት። ያኔ ወጣት ሆነው ጠቅላይ ሚኒስትሩ ንግግር ሲያደርጉ በአካል በቦታው የነበሩትና
የጠቅላዩ የልማት እሳቤ ከአእምሯቸው ያልተፋቀው የዛሬው የአጋሮ ከተማ ከንቲባ አቶ ነዚፍ ዛሬ የእሳቸው የልማት ግርፍና እውነተኛ ተተኪ ሆነው ያንን ፍልስፍና በተግባር መሬት ላይ እያስቀጠሉት ይገኛል። እዚህ ጋር ነው ቃል የገቡት። እንግዲህ የምናልባት ማስተርፒስ ስለዋለው ምናልባት ማስተር ፕላኑም እሱ ነው ኢትዮጵያ ላይ የመሩበት ያለውና እዚህ ያቆመው ቃል ሲገቡ በነገራችን ላይ ዝም ብሎ አይደለም። ፕላዝማውን በራሱ ለዚህ ከተማ እያስተከሉ ነበር። እሱን አንድ ብለን መቁጠር እንችላለን። እየዞርን እየቆጠርን አይደለ? በሻሻ አጋሮ ላይ የተሰሩ ስራዎችን በሙሉ አንድ ሁለት እያለን መሪ ከመሆኑ በፊት ስሩን ስንፈልግ እየቆጠርን ነው። እኔ አንድ ብዬ መቆጥረው እዚህ ጋር ነው። ፕላዝማው አለ። ፕላዝማው ራሱ አንዱ ልማት ነው። እዛ ፕላዝማ ላይ ደግሞ ቃል የሚገቡት ነገር አለ። የኖኩ የሆስፒታሉ የቴክኒክና ሙያው የወጣት ማዕከሉ ይቀጥላል ገና ይላሉና በሮ ወደ አጋሮ ቀልቤ በሮ 2001 መጡ አወያዩ 2002 ስመጡ ኖክ ስራ ጀምሯል። ሩዋማ አስመርቆ ስራ ጀምሯል። ጠርቶ ለባለሀብት መስጠት በዛን ሰዓት የወያኔ አሰራር አይደግፍም። በዛን ሰዓትም ከወያኔ አሰራር ውጭ ነው። በአመንበት እኔና ያጋሮ ሰው አምነን ልማቱን ጀምረናል። ልማቱን ማንም አይል አቆመንም። የምንሰራው ደግሞ ከህዝብ ጋር ነው። የምንሰራው ለህዝብ ነው። ዛሬ ብልጽግና ሰው ተኮር ነው። ብልጽግና ዜጋ ተኮር ነው። በዛን ሰዓት ነው ግን እኔና ያጋሮ ሰው ያመንበትን ለመስራት ወደ ኋላ አንልም። ማንም አቆመንም። የምንሰራው ለህዝብ ነው። አብረን የምንሰራው ህዝብ ነው ብሎ የተናገሩት 2001 ነው። የሆስፒታል ግንባታውን በሚመለከት ስራው ተጀምሮ ሲያበቃ የተመረጠው ቦታ ውሃ ያቆረ ምንጭ ያለው በመሆኑ ሙያተኞች አይተው ቅያሪ እንዲደረግ ጠይቀው ትናንት የኦሮሚያ ጤና ቢሮ ኃላፊ እዚህ ነበሩ፣ ተረክበው ሄደዋል። ኮንትራቱም 24 ሚሊዮን ብር በላይ ተፈራርመዋል ከኮንትራክተር ጋር። ፕላዝማው ልማት ነው፣ ሆስፒታሉ ልማት ነው የተባለው ሆስፒታሉ ይሄ ነው። ፕላዝማው ልማቱ ያ ነው። አሁን ደግሞ ሆስፒታሉ ነው። ሆስፒታሉ በዛን ሰዓት እዚህ ጋር ሜዳ ነው፣ ኳስ ሜዳ ይባላል። እዚህ አካባቢ ኳስ ሜዳ ነው። ኳስ ሜዳውን አነሳና ወደ ሆስፒታሉ ሄደ። ሆስፒታሉ ተጀመረ። ሸንኮራ እዛ ጋር ነው እንግዲህ እዛ የሚታይ ሜዳ ላይ አይደል? ባዶ ሸንኮራ የነበረው ርግርግ መሬት ነው። አዎ ርግርጉን የሸንኮራ ቦታ አስተካክለን ተመንጥሮ ነው ሆስፒታሉ ነው። ዛሬ ሆስፒታሉ አገልግሎት እየሰጠ ነው። በዛን ሰዓት ጀምሮ ማለት ነው ከ2001 ነው ያስጀመረው። 2002 ላይ አልቆ አገልግሎት ጀምሯል። አንድ አመት ነው እሱም ተጠናቆ ወደ ስራ የገባው። አሁን በዛን ሰዓት ጀምሮ አገልግሎት ሰጠ። መሰረት ጣለ። ሆስፒታሉን አስጀመረ። ማስፋት የኛ ግዴታ ነው ማለት ነው። እሱ ተጀምሮ አገልግሎት ያበቃውን እንደገና ሩም ሁለተኛ ሩም እዚህ ጋር መጀመሪያ ሰው እንዲገባ ድንገተኛ ክፍል ተጨማሪ ተሰራ፣ ቀጠለ። አሁን ደግሞ ማስፋፊያ ለራሳችን ከተማ አስተዳደሩ በህዝብ ተሳትፎ ሁለት ባለሀብቶችን ለምኜ ከበጀት ውጪ ተሳትፎ አሁን እየተሰራ ነው። ከተጀመረ ገና 20 ቀኑ ነው። አሁን በ30 ቀን ያልቃል። አዎ 50 ቀን ፕሮጀክት ነው። ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ። ቅድም ሲገለጽ እንደነበረው አቶ ታዲዮስ ከነ ባለቤታቸው ዶክተር ፍስሐ ተጋግዘው በዚህ ቡልቡሉ አካባቢ ላይ ምናልባትም በሀገራችን ብዙ ጊዜ ያልታየ በጫካ ውስጥ በፏፏቴ ውስጥ ውብ የሆነ መዝናኛ ስፍራ ሊያለሙ ፈቅደው መጥተዋል። ይህ ስራ የሚሰራው እኛ ተባብረን አካባቢ ስንጠብቅ ለልማት እንድናግዛቸው ሲጠይቁን ስንተባበር በሚያቅታቸው በሚደክሙበት ሁሉ ከጎናቸው ስንሆን ነውና ለነሱም ምስጋናዬን እያቀረብኩ ህዝቡም ከጎናቸው እንዲሆን አደራ ለማለት ፈልጋለሁ። ቡልቡሎና አጋሮ ማዕከል ትልቅ የሰው መዝናኛ እንሰራለን ብሎ በዛን ሰዓት ተናግሯል። እሱ ከተናገሩት አንድ ነው። ይሄው መዝናኛ ነው የሚፈሳው ተሻለው ነው። አዎ ሮልማን ነው ሰራን። አዎ ወንዙ ላይ ነው። አዎ ወንዙ ላይ ሰራን። ኦኬ የውሃ ልማት ውሃውንም አለማን አካባቢውን አለማን። አሁን ሰው እዚህ ይዝናናል። ይሄ እንግዲህ ቡልቡሎና አጋሮ ማዕከል 2001 ነው የሰው መዝናኛ ዘመናዊ እንሰራለን ብሎ ተናግሯል። ከዛ የተጀመረውን እሱ የተናገሩ ነገሮችን ፈጽመናኛ። እንግዲህ በ2001 አንድ ነው ተናገረው ቃል ሲገቡ በዛ ጊዜ እውነትም ይሄ ኢትዮጵያ ውስጥ ልናሰው እንችላለን። አሁን እኮ ብዙ አማራጭ ስላለን አዲስ አበባ ሄዶ አሰፉት። በዛን ሰዓት የለማ
ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ሃይስኩል ለቆጣና ለበሻሻ የሚያሰሩልን ግለሰብ አሸዋ ማስገባት ጀምረው ዝናቡን ያስቸገራቸው የወጣት ማዕከሉ የመከላከያም ሙያተኛ ልከው ሰርቬይ አድርገው ዝናቡ ይውጣን ያሉት 2001 ዓመተ ምህረት ጠቅላይ ሚኒስትራችን በዛን ሰዓት ጠቅላይ ሚኒስትር ሳይሆኑ ኢንሳ ዳይሬክተር በነበሩ ሰዓት ወጣቶች ማዕከል እዚህ በሀገር መከላከያ ሰራዊት አስተባብሮ ያሰሩት ነው። በማስተባበር ስራ መስራት የሚታወቁት ክቡር ጠቅላይ ሚኒስትራችን ዛሬ አይደለም 2001 ገና ጠቅላይ ሚኒስትር ሳይሆን እንኳንም ጠቅላይ ሚኒስትርም ሳይሆን አሁን ከዛም በኋላ ተጨምሮ እነዚህ አሁን የወጣቶች ማዕከሉ ተገነባ። እዚህ አገልግሎት ይሰጣል። ሁለቱ እዚህ ጋር ላይብረሪ ያለው ማንበቢያ፣ እዚህ ጋር የተለያዩ ካፌዎች ነው አገልግሎት የሚሰጠው ውስጥ ለውስጥ ማለት ነው። ከሱ ባሻገር እኛ አስቀጥለን ነው አሁን የምታዩት ኢንቫይሮንመንት በዛን ሰዓት የተገነባ እንደ ደግሞ ግሪን አረግ ባስኬትቦል አሁን አዲስ አበባ ላይ ብቻ የተሰራ መስራው ሰው እዚህ ጋር ይሄን ከሱ ጋር አጋጥመን አስቀጥለን አሁን ደግሞ ስታዲየሙ በዘመናዊ ግንባታ እየተጠናቀቀ ነው። ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ትምህርት ለሁሉም ነገር መሰረት ነው። ህፃናት በርካታ አብይ ከአጋሮ እንዲፈጠሩ ከፈለጋችሁ መንገዱ ትምህርትና ትምህርት ብቻ ነው። ስለዚህ በትምህርታችሁ ገበታ ጥንቁቅ መሆን፣ ማጥናት፣ መትጋት ይጠበቅባቸዋል። አሳባ አካባቢ ላይ ለአእምሮት ሄዶ ያነባሉ። እዚህ ያለው ግን እዚህ መጥቶ ለአእምሮት ሄዶ የሚያነባውን ሁሉ መጣፋ አብሮትን እዚህ መክፈት ማለት ነው። በቃ ልክልክ ማለት ብራንቹን አጠር አድርጌ ከፈት ከዛ ደግሞ አዳሪ ትምህርት ቤት ስፔሻል ክላስ ብዬ ኦኬ ስፔሻል ታለንት ስኩል ማለት ነው። በቃ ያለፈው ግን እንደ ኦሮሚያ አንደኛ ነው ተሰለም። ኦኬ ሙሉ ተማሪ በማሰለፍ አንደኛ ደረጃ 12ኛ ክፍል አሁን ሙሉ ተማሪ አንድ ግቢ ውስጥ የሚማሩት ይል ገሰን 3 ወር እዛ ያድራሉ። ፈተና ሲደርስ አካባቢ የህዝብ ተማሪ ናቸው። ኦኬ እዛው አድሮ ተመግቦ አጥንቶ ሙሉ ተማሪ ያሳልፋሉ። 12ኛ ክፍል ተፈተኑ። ይሄም ሌላ አንድ ማናቀው ኤሌመንት ነው። አለቃ ብዙ ጠቅላይ ሚኒስትር ብዙ አብይ ካጋሩ እንዲወጣ ከፈለጋችሁ መንገድ መስመሩ ትምህርት ብቻ ነው። ይሄን ለመስራት የግድ ተማሪ ማለፍ አለበት። አንተም ታስታውሰው እዛው ቆመ በመስማት ነው። ይሄን ቆሞ ቴሌቪዥን ለፊት ላይ ነበርኩ። አሁን የጀመረን ቦታ እኮ ማትረሳው እሱ ያኔ ጭራሽ ሊረሳ አይችልም። እንዴት ነው የሚረሳ ነገር እኮ አይደለም። ታዲያ ያኔ ዶክተር አብይ እኔ የሚናፍቀኝ ኢትዮጵያ መቼ አጋሮን አርአያ ታደርጋለች፣ አፍሪካ መቼ አጋሮን አርአያ ታደርጋለች ነው። የኦሮሚያ ጉዳይ አብቅቷል ብለው የተናገሩት ቃል ዛሬ የትንቢት ያህል በተግባር መሬት ረግጧል። ዛሬ እውነትም ኢትዮጵያ የአጋሮን ፍልስፍና አርአያ አድርጋ ሰውንና አቅምን አስተባብሮ የመስራት ጥበብን ተጠብባ አድጋለች። አልፎ ተርፎ መላው አፍሪካና ዓለም የኢትዮጵያን ተአምራዊ የልማት ፍጥነት፣ ፈጣን የፕሮጀክቶች አፈጻጸምና አረንጓዴ ልማት ሞዴል አርአያ እያደረገ ይገኛል። ጠቅላይ ሚኒስትሩ ያኔም ቢሆን ስልጣን ላይ ስላልነበሩ ምረጡኝ አላሉም። ተፎካካሪ ፓርቲ ነበር እሱ ተፎካካሪ ፓርቲም እኔም ከምርጫ ማግስት የአጋሮን ልማት አስቀጥለን እናያቸዋለን ነው ያሉት። አንድ ስለ ምርጫ አልተናገሩም። እኛ የምንሰራው ለምርጫ አይደለም። 2001 ለምርጫ አይደለም የምንሰራው ለህዝብ ልማት ነው። ምርጫ በዲሞክራሲያዊ መንገድ የፈለጋችሁትን ምረጡ። እኔም ተቃዋሚ ፓርቲም እውነት ለአጋሮ ከሆነ ከምርጫ ማግስት እንገናኝ ነው ያሉት። ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሮ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናችኋለን። እና ድሮም ብለን ነበር አይሳካም እኮ ያላችሁ ደግሞ አትሳሳቱ። ገና ፀሐይ ብቅ ስትል እንተያያለን ነው። ፀሐይ ብቅ ስትል ለምርጫ ነው የምትሉ ብቅ ሲል እንገናኝ። እንዴ ምረጡኝ አላሉም። እሳቸው እንደሚተቹ ነው እዛው ምን ሰማው ለምርጫ እያሉ የሚሰራው ስራውን እያየ ነው ምርጫ የሚመርጠው። የእሳቸው ውስጥ ያለ ሀሳብ ከምርጫ ማግስት ምርጫ ምረጡና ከዛም በኋላ እንገናኝ ነው አሉ። ዛሬም ቢሆን የሚሰሩት ለምርጫ ሳይሆን ለህዝብ ዘላቂ ጥቅም ነው። ያኔም ለአጋሮ ልማት ከተፎካካሪ ፓርቲ ጋር አብረን እንሰራለን እንዳሉት ሁሉ ዛሬም ለኢትዮጵያ ብልጽግና በሀገር ደረጃ በተግባር ተቃዋሚዎችን በካቢኔ ውስጥ አካተው እየሰሩ ነው። እዚህ ላይ ነው እንግዲህ የሁለቱ ወገን የሞራልና የታሪክ ከፍታ የሚጋጨው። ተቺዎቹ ያኔም ቆመው ነበር፣ ዛሬም በዚያው የአቃቂር ወንበር ላይ እንደ በድን ተቸክለው ቀርተዋል። አብይ ግን ትላንትም አልቆመም፣ ዛሬም አልቆመም።
ከአጋሮ መንደር ተነስተው ሀገርን ቀጥሎም አህጉርን ተሻግረው ዓለምን እያስደመሙ ነው። ይህ የአጋሮ ምድር የልማት ስፍራ ብቻ አይደለም፣ እልህና ቁጭት የወለደው ታሪካዊ መድረክም እንጂ። የህዝብ አብይን አትቀበል ልማቱን አትደግፍ የተባለ ህዝብ ነበር። ልማት ወደ ምድሯ እንዳይገባ ተከርችሞባት ወርዝታ እንድትቀር የተፈረደባት ስፍራ ኗሪ ነበር። አብይ የሚባል አንድ አጋሯዊ ለአጋሮ በመቆርቆሩ ብቻ በግፍ ከኢንሳ ዳይሬክተርነቱ ሲነሳ ወደ አጋሮ እንዳይገባ ሲከለከል የታዘበ ህዝብ ነበር። ለዚህ ህዝብ ይህ በውስጡ የተሰነደ ብሶት ወደማይጠፋ የታሪክ እልህና ቁጭት ተቀየረ። የትላንቱ እልህና ቁጭት ደግሞ ወደ ታላቅ የልማት ፍላጎትና ስኬት ተሻገረ። የአጋሮ ህዝብ ዛሬም ቢሆን ልማትን እንደ ዕለታዊ ትንፋሹ ያራባል። አዳዲስ ፕሮጀክቶችን በናፍቆት ይጠብቃል። ይሄው የአጋሮ የልማት ረሃብና እልህ ደግሞ ዛሬ ሙሉ ኢትዮጵያን ያነቃቃ ሀገራዊ ሞተር ሆኗል። ዛሬ ኢትዮጵያ ልክ እንደ አጋሮ ህዝብ የድህነት ማነቆችን ጥሳ የኋላ ቀርነት አቀንቃኞችን ዛቻ በጣጥሳ በታላቅ ቁጭትና ልህ ሌትና ቀን እየሰራች ነው። ከፕላዝማ ማዕከል የተጀመሩት የአብይ በረከቶች ዛሬ መላ ሀገሪቱን አድምቀዋታል። ዛሬ በመላው ኢትዮጵያ የምናያቸው የኮሪደር ልማቶች፣ የታላላቅ ሜጋ ፕሮጀክቶች መፈናጠቅ፣ የዲጂታልና የትምህርት ገበታ አብዮቶች በአጠቃላይ የዛሬዋ ታላቋና ዘመናዊቷ ኢትዮጵያ የምትረማመድበት የልማት ፍልስፍና በሙሉ ጽንሱ የተያዘበትና መነሻው ይሄው አሁን ጋዜጠኛው ሞና ከንቲባ ናዚፍ ትላንትን ከዛሬ ጋር ያስተሳሰሩበት እልህና ፍቅር የወለደው አጋሮ ነው። ቶለና ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገና ሳይመረጡ ባነር ለጥፈዋል ይባላል። እርሶ እንደውም ክቡር ጠቅላይ ሚኒስትር ስለተመረጡ እንኳን ደስ ያሉት። እኛ ጨንቆን ገና እኮ ተረብቀናል እኮ እስኪታወጅ። አብይ ነው ብላችሁ አጠብጭባችሁ አትቀበሉ ተብዞ ከዛ የክልል ፕሬዝዳንት የክልል ምን ሆኖ ነው መልእክት የሚያስተላልፉት? አሁን በኢትዮጵያ ደረጃ እየተሰራ ያለው ልማት ለኢትዮጵያውያን አዲስ ሊሆን ይችላል። ከተማው ታስቡ እነኚህ ማንነቶቹን አልጣላችሁ። ለምሳሌ ፍቅር፣ አንድነትና ሰላም ነው በርጩማው እግር። እሱን አርማ ታደርጋላችሁ። እነኚህን ጉዳዮች እያንዳንዱ ህፃኑ ባለስልጣኑ ኳስ ተጫዋች የሚያውቃቸዋል። እኔ ሰጋለሁና ይሄን ምን ያህል ቫልዩ ታደርጉታላችሁ? 1999 ግለሰቦች ቡድን አድርጎ ሰው እንዲጣላ ተደርጎ የሃይማኖት ግጭት ነው ተብሎ በሻሻ ላይ ሰው ተጣልቶ ነበር። ከዛ አጋሮ የሚለው ሙዚቃ የተሰራው አንዱ ቲሸርት ሸጣችሁ፣ ሌላው አጫሉ ሙዚቃ ሰራችሁ። ታኔ ባጫሉ ዘፈን በፕላዝማ ልማት ይመጣል ወይ የምትሉ፣ አዎ እንኳን ላጋሮ ለኦሮሚያም ይመጣል። አሁን አጋሮ ላይ በህዝቡ የሚታወቅበት ሰጥቶ መቀበል፣ ፍቅር ይሰጣጣል፣ አብሮ ይኖራል። አንተ ከጎንደር መጣ፣ እሱ ከወሎ መጣ፣ ከሸዋ መጣ፣ ከወለጋ መጣ ይባል ነገር የለም። እዚህ ስሪቱ ማለት ነው። ሰው በመሆኔ ብቻ አክብሮ አብሮ ይኖራል። የአጋሮ ባህሪ ማለት ነው። ምናልባት ከኖቤል ቀድሞ ኖቤል ላይ ያሸነፉበት ሌላ ባህሪ አንድ ቢጠቀስ ግን ከአካባቢውን ጭምር የተወሰደ የጸቡ ራሱ የመጣው ግን ከዛ ነው ይባላል። ይሄ እስከ ሰሜን ጦርነት እስከ ትግራይ ጦርነት ድረስ የቀጠለ ስራ አለ ሁሉ ይባላል። አሁን ደግሞ መጽሐፍ ጽፈናል የሚሉ ሰዎችም እንዲሁ በሃይማኖት ስም ጅማ ላይ ያለውን ጉዳይ ጠንሰውት እንደነበር አሁን እየነገሩ ነው ውጭ ያሉ ጸሐፊዎች። ካድር ወንድምየውን ኦነግ ገሎታልና ወንድምየውን የገደሉትን ቢያንስ ይሄ ሰው ዛሬ መከላከያ ሆኖ ኢንሳ ላይ እየሰራ ነው። ሲመጣ እነዛን አስገድሎ ይወጣል፣ ደም መላሽ ይሆናል። ምናልባት እዚህ ጋር የሆነ ይሄ ልብስ ምንድን ነው ሊገምቱ ይችላሉ። ይሄ ልብስ ጊቤውን ስም ተሻግሮ ልቤ ይዟል ቀጠሮ አጋሮ ልቤ እፍ ብሏል ዘንድሮ ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።